በየቦታው ቦምብ እንዲፈነዳ ነው። የማን ዘር ጎመን ዘር በደንብ ተያዘ። አንተ እንዲያውም ከዚህ በኋላ ነገርኩ እኮ ለአንተ ምልክት ነው። ዩአርን ራዳር በአብይ ውስጥ ራዳር ውስጥ ነው ያለው። ነቅተናል። ለምን እቺን አምልጦህ ነው በንጋቱ አይገባሽው? ጓደኛ ሲታማ ለእኔ ብለህ ስማል። እውነት አንተ እኔ አብቾ የሚጠላኝ መሰለክ እንዴ? እውነት ሽመልስ አብዲሳን የሚጠላኝ መሰለክ እንዴ? ማን ላይ ሆነሽ ማንን ታሚያለሽ? ፊንፊኔ ላይ ሆነ፣ ሀገሬ ላይ ሆነ፣ እምብርቴ ላይ ሆነ፣ የኦሮሞ እምብርት ላይ ሆነ አንቺን ትለኛለህ። ለዛሬ ፍሪደም እኮ እንዲህ ካሜራ ይዘን እንዲህ እንድታረግ እኮ ያደረግኩ እኮ እኔ ጂጂ ኪያ ነኝ። በአባቶች ጊዜማ ቢሆን ኖሮ በወያኔ ጊዜማ ቢሆን ኖሮ ያ ኦሮሞ ይከለከላል። አንተ ያንተን እድል እኮ አላገኘንም ድሮ። የኦሮሞ አንተቶ የኦሮሞ አርቲስት ያንተን እድል አላገኘም። ያ አንተ ሙዚቃህን በሚሊዮን ብር ሰላም ተስፋዬን በሚሊዮን ብር እያነሳችሁ ስትሸልሙ የኦሮሞ አርቲስት እስር ቤት ነበር እየተጎተተች የምትገባ ኦሮምኛ ሙዚቃ ማድረጋች። አየህ ዛሬ ግን አንተን ራሱ ከዛች ውስጥ ተው ተብሎ ያስፈታ መቲ ይባላል። አጎቴ ነው ታውቃለህ? መቲ ጂጂዬ ዌልካም ኤኒታይም ምን ይደረግልሽ ከሚሉት ባለሀብቶች አንዱ ገዳዎች ራሱ አንዱ መቲ ይባላል። መጀመሪያ ልጅ ሀገር ቤት ስትገባ ወስዶ የኔ ልጅ ብሎ ይጋበዛት እሱ ዘር ማንዘሬም ማለት አንተ አህያ አንተ ሙጃ አዶናይ አለቅህም። እኔ ቂመኛ ነኝ፣ እግዚአብሔር ምስክሬ ነው። እሪ ነው የምለው ስለን እያነሳው እሪ እስከሚገባው ድረስ ይህ መንግስት ማለት ነው። ስለገባው ማን አንስቶ ያስገባ? እነዚህ ሰዎች ያሳለፉት ለዚያም ደግሞ እኮ ገርል ፍሬንድ እኮ ብላ ያስጋት እኮ ራሱ እኮ የክርስትና ልጅ እኮ ናት። አንተ ሙጃ እሱን እንኳን አታከብርም፣ አማች ምናምን አታከብርም። People spew negative words. There are some people that spew negative words all day and every day. You know, like Yoni Manya, like Mota, like Gigi here. ማንም ሰው ማቆም መችል እኛ እንደህነት ለደህንነታችን ምን ችግር ነው? አጎተ ነው ጠይቀው። ደብረጽዮን መለስ ዜናዊ እሱን ጠይቀው። ለዛች ሀገር መውደቅ አጎተ ነው። እኔ ችግሬ ካንተ ጋር አይደለም። ኦኬ? ምክንያቱም አንተ ወደ ፈጥነህ እንደዚህ እንደወጣው ነው ልንገር፣ ፈጥነህ ትወድቃለህ። አይተሄድም ገና ካሁን በቃ እሱ ልንገራችሁ የሆነ ታርጌት ታርጎ ነው የሄደው። ታርጌት ታርጎ ይሄ በሰበሰ ለመጀመሪያ ነው። ረጅም የማይል ሰው አጭር እግር ይኖራል። እግር አደነጋቱ አንተ የወደቅከው ጋታው ሰው የታባታችሁ ምን አባታችሁ አንተ እኮ የቀረህ እኮ ባይ ስካፕ መሰደብ። እስቲ ስጡኝ። እሱ አዶናይ የተናገርኩትን እስቲ ስጡኝ። ለኔ ኖርማል ኮሜንት ነው የሰጠሁት። በቃ አለቀ። አንተ ከሀብታም ተወልደ ከዘራፊ ተወልደ ልንገር፣ አንተና ዮኒ ማኛ አንድ ናችሁ። በነገራቸው ላይ ሞቲቬት ለሆን ድህነትን እኮ ነው ሞቲቬት ያደረገን። ምን ያደረክ መሰለህ? እንዲሆኛለሁ አንተ በራስህ ይዘህ የመጣውን ነገር ንገር። እስቲ በራስህ የትኛውም ላይ መጽሐፍ ሊጻፍላችሁ በእኛ ሊያሳብቡ የፈለገ ነገር አድርገውት በእኛ ሊያሳብቡ ነው እንደሚያናገሩ የዚህን ተመክሮ ነው። አንተ ወደ ፖለቲካ እኮ ነው የወሰደው። ታውቃላችሁ ግን የሀገሪቷን ሜሴጅ በቃ ሶሻል ሚዲያ ኮሚኒቲውን ያበላሹ ልክ ዘመዶቹ እንደሚሉን ማለት ነው። የድሮን ነው የምታወራው። እኛ እኮ ቆመን እኮ ጥረት አውጥተን እኮ እዚህ ጋር እየተጫወትን ነው። እኔ ወንድም ነው ወያኔን የተሳደብክብኝ። ወያኔን አመመ የኔ ወንድም ያ የተጋጨው ከግርግዳ ጋር ነው። ፓስፖርት ላሳድስና ቀጥ ብለሽ ወደ ካናዳ ብትመጪ ከኛም ጋር ትጣይም ለቤተሰብሽ እድሜሽ ይተርፋል። ይሄ ነው አሁን እንግዲህ ያም ሲዘጋብህ እዚህ ጋም ሲዘጋብህ እንትን ራሱ ምንድን ነው ያለው? ይሄ ዱባይ ያለው ምንድን ነው የሚባለው? ምን ብሩክ ሪል ስቴት እኮ ደንግጦ ምረጥና ለሆነ ሰው እንስጥ ብለው ይኸው ዝም ነው ያሉት። ለምን እና የእሱን ንዴት ነው እኛ ላይ የምትወጣው። እኔና ዮኒ ማኛ መቼስ መንግስት አይወደንም፣ ተቃዋሚ አይወደንም፣ ወሮ በላ ሌባ አይወደንም። ለዚህ ነው እኛ ላይ እነዚህ ባድ ኒውስ የሚያደርጉት ያልከን። እሷ ናት እንጂ ያስደፈረችኝ። እናቴን አትናገር ተው እንኳን አላለችም። እንደኔው ልጅ እዚህ እኔ ማን ሴት ልጅ አይወጣልኝ አይወጣል። እኔ ወንድ ልጅ ብቻ ቦል ይሻለኛል። ለምን ጂጂን እንኳን ትናገራለህ? እኔማ ስሟንም አላነሳ። እሷ ተለያይቻለሁ። እዛው እናትሽን ፈልጊ። ቆሞ እየሰደበኝ ዝም ያልሽ ነሽ አንቺ ራሱ። የእውነት በጣም ያዘንኩት። እንዴ ተዋትለውም እንዴ እከክ ነጭ ኦኮቴ ፈሳ ነገ በአንድ ጊዜ ለሚወድቅ አህያ ደግሞ የባንድ እኮ ሳምንት
ሳምንት ታስሮ ብሎ እያለቀሰ እኮ እንደ ሴት ያን ዘፈኑን ራፑን ሲዘፍን ማለት ነው። አመት ቢታሰር እንደ ጆን ዳንኤል አመት ቢታሰር ዘከርቸል ይሄ ጋር ምን ሊሆን እጅ ይለያል እኮ ጀግንነት ራሱ። ይቅርታ አይበለኝ፣ አይስወር ይቅርታ አይበለኝ። ምክንያቱም እኔ በክፋት አላየሁትም፣ እሱ ከልቤ እኔ በክፋት አላየሁትም። አይስወር እንዲያውም ጥሩ እንዲያውም በእውነት ይሄ ልጅ በቃ አሁን እኔ እነሱ እንደሚሉት ይሄ ምናምን ይሄ ሰግጥ የሚለውን ነገር ራሱ በራሴ ነው የተረጎምኩት። በቃ ሰው ሞኝም ቢሆን በሞኝነቱ ይፈምስ በሚለው ነው። በቃ ፍሪደም፣ እኔ በፍሪደም አምናለሁ። ፍሪ ይሁን ነው ያልኩት፣ ፍሪ ይሁን በቃ በፍሪደም። መንግስት ደግሞ ይከታተለው፣ የጠረጠረው ነገር ካለ ይከታተል እንጂ እንደምን የሚያስረው ብዬ እኮ ከመጀመሪያው ለነገሩ አላማረኝም። ምን እንደሚገባ አውቀው ነበር፣ አውቀዋለሁ ሁኔታው። ምክንያቱም ችግር አለበት እሱ። ችግር ባይኖርበት በነገራችን እሱ ባያስበው ስፖንሰር ያደረጉት ምናምን ሌቦች ናቸው፣ የወያኔ አሽከሮች ናቸው፣ ያስታውቃሉ። በአንድ ጊዜ ምን ያህል ሀብት ቢኖረው ነው በአንድ ጊዜ የሁላ ነገር በአንድ ጊዜ ካሜራው ምናምን ፍጥነቱ ማናጀሩ ምናምን ታስቦበት የሆነ ነገር ነው። ስለዚህ ሌላም ነገር ሊቀጥል ይችላል። ስለዚህ ስቶፕ መደረግ አለበት፣ መመርመር አለበት። እሱን አይደለም መመርመር፣ በልጁ ላይም እየሰሩበት። እኔ አሁን ስቲል ነው ራሱ የምለው የቅድሙን ተዉትና ልጁን ራሱ እየተጠቀሙበት ነው። ስለዚህ ይሄ አዳሚ ስፖንሰር ብለሽ እዛ ተቁጭ ብለሽ እንዲህ እንደዚህ ነው እሱ እኮ ማለት እንዲህ ነው ያልከ አብዚ ቁልጭ በሙሉ መመርመር አለበት፣ መጠናት አለበት። ማንም የሚተው የለም እናቴ፣ አሳልፎ ስልጣን የሚሰጥ የለም ከዚህ በኋላ። መጠናት አለበት ለሀገሪቷ ሰላምና ደህንነት ሲባል። ባልኖርበትም ችግር ቢኖርብኝም ኖ ዌይ አይቻልም። መጠናት አለበት። አንተ ግን ስሜን አንስተሃል፣ አለቀ። ኝኝኛ ነው የምለው። የ7 ዓመት ታሪክ አምጥቶ እንትን ይላል እንዴ? እሱ ላይ እየተጠቀሙበት ነው። እናንተም ብር እኮ ነው የሚታጠበው። የኔ እናት በደንብ እኮ ነው ብር የሚያጡት እነዚህ ሌቦች። ብሩን እኮ እያስገቡ ስሙ። እዚህ ፍራንክፈርት ስንትና ስንት ሚሊዮን ብር እኮ ነው የሚዘዋወረው። ጋይስ አንድ የሆነ የተወሰነ ብር 10 ሺና 40 ሺ ከ10 ሺ እስከ 40 ሺ ዶላር ኢትዮጵያ ይዘው ለመግባት ትኬት ይቆርጡላቸዋል። ጋይስ እነማን እናብዚ ቁልጭ እንዴ? ብር እኮ አለ እኮ። እኔ በየቀኑ ከየት እንደሚያመጡት እንዴት ብር እንደሚታጠብ መንግስት እኮ ላስታርቃችሁ። ይቅርታ ይበለኝ። እኔ መታረቅ አይደለም። እኔ እኮ አልተጣላሁትም፣ ግን አለቀው። ይቅርታ ጂጂ ስምሽን በማንሳት ምክንያቱም እኔ ወያኔን ምንድነው ልነቅፍ እችላለሁ፣ ወያኔ ልታገለው እችላለሁ። እሱ ግን በግል ግን ምንም አላረኩትም። አይስወር በጣም እኔ ደግሞ በጣም እናደደው ያልነካሁት ሰው ሲነካኝ። እኔ ሌላው ቢሰድበኝ ምናምን አፌን ተካፍቼ፣ እሱን ግን አልነካሁት፣ ፍጹም አልነካሁት። ለማን መስላችሁ ደግሞ አንደኛም ነገር እውነት ለመናገር ልጅቷን ስለማከራት አልነካሁት። መግባት ማለት አንደኛ ከእሷ ጋር ማየሁት፣ ሁለተኛ ነገር ማለት እሷ ላይ የተጠቀመባት ነገር አለ ብዬ በራሴ ዋይ ለምንድን ነው እች ልጅ ሚሊዮን ምንትን እያላት ኦኬ ግን ይመቻት፣ በቃ ይመችሽ ነው ያልኳት። በኢንስታግራም ራሱ ደውዬ በቃ ይመችሽ አልኳት ነው ፈልጋ ያደረገችው ነገር ስለሆነ ማለት ነው። ከዛ ወጣና ጂጂኪያ ደግሞ እኮ አነጋገሩ አንተ ነህ የምትናቀው ቅማላ። እኔ ጂጂ እንዴት ትለኛለህ? እኔ ጂጂኪያ ቀዳዳ የተቀደድክ እኔ አልለቅም። እኔ ሰው ይቅርታ ቢለኝ ራሱ ደግሞ አልለቅም። እኔ ቂመኛ ነኝ። ብዙ ሰው ይቅርታ ብለውኝ ግን ይቅርታ ብዬ አላሳለፍኳቸው። ከሰራ በአንተ ይቅርታ ልቀበል ይችላል። ይቅርታ በ ይቅርታ እንዴ ሰደበኝ እኮ። ይሄ እኮ ስድብ እኮ አይደለም እኮ፣ ይሄ እኮ መቀስቀስ እኮ ነው በውሸት። ግማሹ ሻምፓኝ አወረደች ይለኛል፣ ሻምፓኝ በጠጣው ቁጥር። ምክንያቱም ከመንግስት ጋር ያላቸውን እንትን ያው ሰውየው ኦሮሞ ስለሆነ እኔም ኦሮሞ ስለሆን ግን በእኔ መበቀል ይፈልጋሉ። እኛ አራጅና ገዳይን ያባረር ያ የአማራንም የኦሮሞን ልጅንም ራሱ የተጋሩን ልጆች ሲያስር የነበረ
ወሮ በላ ሌባ፣ ለትግራይ ህዝብ ምንም ያላደረገ ሌባ ስርዓትን ነው። ኢቭን ኦሮሞን ብቻ አይደለም። ኢቭን የሆነች ፎቅ ሰራ እዛ ትግራይ ላይ የሆነ የመስቀል እንደዚህ ሰራል። መቼስ የትግራይ ህዝብ በኦርቶዶክስ እምነት እንትን ያለ ስለሆነ ያንን ሰራለት። ውሃ እንኳን ያልተከለም ወያኔ ውሃ የሌለበት መቀሌ ውስጥ አንድ የውሃ እጥረት 27 ዓመት ሀገር ሲገዛ እዚህ ፎቅ ይሰራል፣ ብር ያሸሻል። ለትግራይ እናት 5 ሳንቲም ያላረገ 5 ሳንቲም ያላደረገ ሁላችንንም የበደለን ኢትዮጵያን በሙሉ የበደለ ወሮ በላ ሙጃ የማይረባ እስከ ዛሬ ድረስ እሱ የሰራው ለእናቶች መከራ ይሆን። የእሱ ልጆች ናቸው። አሁን ስዊድን ያለች እቺ የበሰበሰች ዝሆን አለች በርሜ ባሏ ዘራፊ። የነሱ ስራ እስከ ዛሬ ድረስ ሀገር እየበጠበጠ ያለው ለእኛም የተረፈው እነሱን ነው። እኛ በቃን ብለን የታገል በቃን ብለን ስንታገል በቃን ብለን ስንታገል ኖ ጀዊስ አልተው በቃን ብለን ስንታገልኩኝ እንጂ እኔ መሳሪያ ይዤ ያላየኸኝ እኔ ኢሜጅ ባስተላለፍ ለወያኔን ያስተላለፍኩት ኢህአዲግ ቴፔሌፍ ለሚባል ፓርቲ እኔ ሳስተላለፍኩ የዛኔ እኮ ስቀጠቅጠ የነበረው እኮ የራሳችንንም ኦሮሞን ወክያለ ያለውንም አማራ ወክያለ ያለውንም ነበር እኮ በስራቸው ስንናገራቸው የነበረው። ዮኒ ማኛ ሞጣ ጂጂኪያ እነሱንማ ቆመ። ዮኒ ማኛ እኔንማ እንዲህ ብለህ እኮ ነው ያልከኝ። እንዲህ ነው ማረጋ እንዲያውም እኔ ሞኝ ነኝ። እንደዛ ተናግረኸኝ ራሱ በንጋታው ደግሞ ኧረ ይህ ልጅ ደግሞ አሰሩት ብዬ ግን አሁንም አይምሮ በዛ ግን የታሰርክበት ምክንያት ግን አሁን ስጠረጥር መንግስት ነቅቶብሻል። ግን አውቀው አይደል አውቀው ሳይሆን ባክግራውንድ ምን እንደሆነ ከዲሲ እስከንደን ድረስ መረጃ ስለመጣለት ነው። ከዚህ በኋላ እያንዳንዱ የሚፈልገው ሰው በሙሉ ከቲክቶክሽ ላይ ይለቀማል፣ ከስልክሽ ላይ ይለቀማል። ከዛ በኋላ እያንዳንዱ ነገር በሙሉ ሳይንስና ቴክኖሎጂ ማዕከል ይገባል። የፈሳው በሙሉ የተናገርከው በሙሉ ቅር ይልልሃል። ከዛ መጨረሻሽ ትገቢያታለሽ። እነሱ የሁላ ብር የሚያፈሱት ኢትዮጵያ ውስጥ ድህነት አለ፣ ገንዘብ የለም፣ መንግስት ራሱ ተበድሮ ነው። ምን ስለሆኑ ነው? ለምንድን ነው ሌላ ታዋቂ ሰው ያላደረጉት? ከዚህ በፊት እኮ እኔ የማውቀው ሚስጥር እኮ አለ። እንዲህ ብለው ሲጠይቁት የሆነ ሰው ታዋቂ ሰው ኖ ነው ያላቸው። ኖ እግዚአብሔር ምስክርን አላለለትም። እና አሁን እንደዚህ አይነት ነገር ውስጥ ገባ እንጂ ነቅቶባቸው እኔ እንደዚህ አይነት ነገር ውስጥ አልገባም ብሎ እምቢ ያለ ፎር 2 years ago ያለ አንተ ጅል ከካናዳ ድረስ አንጦልጥሎ አመጡክ። የቤተሰብህን ገንዘብ ያዊት እሱም ምን በጤና ነው እንዴ? ስንት ሚሊዮን ህዝብ ባለበት ምን ሸጠው እንደሆነ አናቅም። አባትና እናትህ ያውላ መሬትና ምን የያዙት ሁልሽም ሌባ ነሽ። ሁልሽም ሌባ ነሽ። ምን ላርግ? ሁልሽም ዝም ብሎ የመንግስት ሰራተኛ ሆኖ ላይ የተንጣለለ መሬት፣ የተንጣለለ ሆቴል፣ የተንጣለለ ገንዘብ በኢትዮጵያ እኛ ለምን የለንም? ምን ከሰው የተለየንን? ምድረ ሌባ ወሮ በላ በሙሉ ሌባ እየተጭበረበረ ነው ሁሉ ነገር። እሄድብሃለሁ ዛሬ ማርፍ ነው። እኔን የነካ የለውም በረካ። እንዲህ ሰደበኝ እኮ መስደብ እኮ አይደለም አስገደለኝ እኮ ነው። አንተ ደግሞ ዘጥ እነዚህ ሀገር ያፈረሱ እኮ ነው ያለን። አረ ነክቶኛል ገሌላ። እስቲ አንቺ ደግሞ ወሬኛ ሀገር አፍራሾች ለወጣቱ ለምኑ ብሎ አላለኝም። እኔማ ይኸውልህ ቄሮ ተነስ ነው ያልኩት። ለመብት ታገል። ይህንን ወሮ በላ 4 ኪሎ ቁጭ ብሎ 27 ዓመት ደምን ሲያፈስ የነበረውን መንቅር አስወጣል። አንተ እኮ ደግሞ የአጫሉን ፎቶ ይሰጡታል። አጫሉን ተቃወምክ ማለት እኮ እኔን ተቃወምክ ማለት እኮ ነው። እኔን ተቃወምክ ማለት እኮ ደሙን ያፈሰሳችሁትን አጫሉን እኮ ተቃወምክ ማለት ነው። ምን አባህ ነው እኔን የምትናገረኝ? ምን አባህ ለህዝቤ ነው ድምፅ ሆኜ ልንገርህ። ዛሬ ነው እኔ ቀና ያልኩትኝ። ምን አባህ እንዳንተ እናትና አባት ዘርፌ ሀገሬ ላይ መቀመጥ አቅቶኝ መሰለክ እንዴ? ልጅ ከእናት የበለጥኩ ቆንጆ
ምን የመሰልኩኝ ቂጤን እንዲያርግ ዘርፌ መሬት መቀበል ያቃት መሰለ ሰፊ መሬት ኦኮቴ አንተ እኔን ትሰድበኛለህ አንተ ቀጫጫ ወስፌ ሙሉ ልብስ ስለለበስክ እንደው ሀገር ይገዛ ትገባታለህ ደግሞ ድጋሚ መስሎሃል እኔ ያለቀስኩበት ሰው ደግሞ ምርር ያልኩበት ሰው ደግሞ ይገባታል እንዴ 4 ሚሊዮን ህዝብ ተከታይ ይዞ ቲጂኪያ እኮ መጥፎ እኮ ነው ለኔ ታውቃላችሁ የኔን ስም ማጥፋት ማለት ነው ኢትስ ባዲ ቤጅ ነው ለኔ ራሱ እኔ የምታወቀው በታጋይነቴ ነው አሁን ደግሞ የምታወቀው በዳንሰኝነቴ ነው ኖርማል አሁን እኔ ከዛ ወጥቻለሁ ጨርሻለሁ አስረክቤያለሁ ምን አባ ሆነ ነው ከ7 ዓመት በፊት የነበረው ነገር ያ ከ7 ዓመት በፊት እኔ ባልተናገርኩት ለህዝቤ ድምጽ በሆንኩት ምን አባ ሆነ ነው ዮኒ ማኛን በለው እሱ ይታረዳል ይቆረጣል ሲል የነበረ ሰው ነው በለሱ እኔ የታባ ነው ይታረዳል ይቆረጣል ያልኩት ይሰደድ ይቆረጥ ያልኩት የታባ ሆነ የታባ አይታይ አንተ ይዛኔ እንግዲህ እኔ ኤሌመንተሪ ማን እናት የነገረች እነዚህ ዘረኛ ቤተሰቦች ናቸው የነገሩ አየህ ለእናት መሬት የሰጣት ለአባት መሬት የሰጠው ገንዘብ የሰጠው ሚሊዮነር ያደረገው ስለተባረረባት ነው የጠላችን እንደ አንታውን ግንኙነት ከማን ጋር እናቱ ግንኙነቷ ከማን ጋር ነው ከዚች ከሎዛ ጋር ስለዚህ አንተ ራስህ ቤተሰብ ራስህ የተነከሩ ናቸው የተነከሩ አሁንም ቢሆን እኔ ጂጂ አምባገነን መንግስት ካለ ህዝቤን ተከላከል ማለት መብቴ ተከላከል ነው ማለት ተከላከል በቃ እኔ ህዝብ ሲሞት ሲጎዳ ቆም የማይመሰልክ ኖ ዌይ ኤደን ቂጥሽን ይወጥፍልሽ እዛ አገርሽ ላይ ሴትን እየደፈረ አይደል እኛ ከዚህ ስናባረረው እኮ አሁን ትግራይ ውስጥ እኮ ሴትን በመድፈር እኮ አንደኛ እኮ ናችሁ ምን ነው ዜናሽን አትሰሚም የተደፈሩ ሴቶች ከጦርነቱ በኋላ ራሱ ትግራይ ውስጥ ሴቶች እየተደፈሩ እንደሆነ ታውቃላችሁ በፊት ኦሮሚያና አማራ ክልል ኢትዮጵያ ላይ ነበር ሲደፍሩ የነበሩት አሁን የራሳቸውን ሴት እየደፈሩ ነው ገራሪ እንድትወት ፈልጋላችሁ ወጡ የኔ ስም ብቻ እኔ ስለሌላው አገባኝ ምክንያቱም ሌላው ብዙ ነገር እኔ ግን አንድ ቀን የትግራይን ህዝብ እንዲናችሁ እኔ ባለጌ አይደለም ህዝብን የምናገረው ኔቨር ታጠቅ ግን ማለት እችላለሁ ህዝቤን ራስን ጠብቅ ማለት ነገም እላለሁ ለምን ባንገቴ ላይ እንደዚህ ለምን ጥይትና እንደዚህ እንትን አታረው እላለሁ ወጥቶ ይቀርታ ጂጂኪያ አንቺና ልክ በወጣበትና እንደዛ አሽሹ ደግሞ አንድ ነገር አልኮሊክ አለ ትጠጣለህ ትላንትና ይቻላል አልኮሉን እንዴት አድርገህ ግጥም አድርገህ እንደጠጣ ማለት ነው ራስህን ምክር መጀመሪያ አወዳደቃ ነው ልጅቷን መጠጣት ታስለምዳት በነገራችን ላይ ያ የሚጠጣ ሰው በደንብ ያስታውቃል ያ እንደዛ ጉንፋን ይዞ አልኮሉን ይዞ ዋይን እንደዚህ ግጥም አድርጎ አይጠጣም እንደኮላ አይ ኖ ዩ ጋይስ መጨረሻ እንደማያምር ወጥተ ይቀርታል እያንዳንዷን እየወጣው ማር በደበደ አንደኛ አድማጭ ተመልካቾች ዝም እንዲሉ ይሄ የሚከተለ ጀናባ ትውልድ አንተም ብሎ መካሪ መጀመሪያ ከአልኮል ይወጣ አዶናይ አልኮል ትጠጣለህ አልኮሊካ ነው መጀመሪያ ቴራፒ ሰውን ከመምከር በፊት ይሄ በህዋነት የርክ ሰውን ከመምከር በፊት ራስህን አድን አይቻለሁ አልኮሊካ ነው አልኮል ይጠጣል በጣም አልኮል እንደዚህ ከጠጣ በጣም አልኮል ትጠጣለህ ማለት ነው ለዚህ ነው እንዲመሳብዳ እኔ አሁን አይታችሁኛል አርባር እንዲ ለመቆላት ስፈልግ እሷን አረግና መጥቼ እዚህ ላይ እንዲ ያደለምላችሁ እሱ እንደዛ ግን እኔ ሁሌ አይጠጣም ምክንያቱም አልኮሊካ መሆን አልፈልግም ሁሉም ይቀመቅማል በነገራችን ላይ ሚዲያ ላይ ያለ ጠጭ ነው እሱ ግን በጣም አልኮል እኔ ሰውን አልመክርም ምክንያቱም እኔ ጠጭውኝ ሰውን አትጠጡም ማለት ግን ነክ ምን አባቱ ነው ሞቶ የሚበልጠኝ ውሾችን ደግሞ እነዚህ ጅል አለ በስነ ስርዓቱ አማርኛ መጻፍ የማይችሉ ያ አማርኛ መጻፍ አንተ እንደዚህ ሆኖ እሱ እንደዚህ ሆኖ ረፉ እናንተ ሙጃዎች ረፉ ያ ሙጃዎች
ሂድና እዛ የምትሄድበት ሂድና ተሳደብ። ጭራሽ የቄሮ እምብርት ላይ ሆነ እኔን መናገር ይከብድሃል። በጣም ነው የሚከብድ። ለዚህ ነው በጠዋቱ አንጠልጥል ያስገቡ። አይገርምህም? ይሄ ራሱ መንግስትን መንካት ነው። እኔ ወንድም አይምሰልሽ። ጂጂ ብሎ መሳደብና ጂጂ ብሎ መራገጥና ጂጂ እኔ ትላንትና አብሮኝ የነበረው አብይ አህመድ ጋራ እሱ ነበርኩ መሪያችን። እኔ ወንድም እሱ ከውስጥ እኛ ከውጭ ነበርኩ። ለዚህ እኮ ነው ሽመልስ ከውስጥ እኛ ከውጭ ነበርኩ ስናጣብቃ የነበረው ምን አባ ከዚህ የወረወርነው እኮ ድንጋይ የለም። እነሱ በሚሰጡን ነበር ዘራፍ የምንለው የነበረው። ማንን እንደነካ አላወቅም። ያ ጂጂ እናትሽ እንዲቱን ሌላ ነገር ነው። ጂጂ መሳደብ እንዲህ ነው። ግን ባለፈው ያደረግሽው ስርዓት ስትል እንዲህ ነው የምትታየው። ባለፈው ያደረግኩትኝ አብይ እዛ ጋር እንዲቀመጥ ነው። ባለፈው ያደረግኩትኝ ኦሮሞ ስልጣን እንዲይዝ ነው። ያንተ አባት ከስልጣን እንዲወርድ ነው። ይሄንን ያደረግኩት ግልጽ ናጭ። ምን አባ ሆነ ነው የምትሰድበኝ? ታዲያ አንተ ስልጣን ላይ ባለፈው ካለፈ ከዛ በኋላ ያንተ ዘመዶች ሲቀጠቀጡ እኮ አብሬ ነው ደግሞ ከነሱ ጋር ሆኜ ደግሞ እኮ አብይን ነበር ስቀጠቀጥ የነበረው። እኔ እንዳንተ ጨፍን አይደለሁ። ነፃነት ማለት እኔ ለሁሉም ነፃነት ማወጅ ሴት ነኝ። ዩ ጋድም ሽት አለቅህም። አይስወር አለቅህም። እኝኝኝኝ በተገኘው ጭምር ደግሞ እየመጣሽ እኝኝ እኝኝ ነው እኝኝ ነው። ለኦሮሞ ስልጣን የሰጠው ህዋት ነው። በድንጋይ ነበር ህዋት እኮ ቀፎ መሆኗን የምታውቂው እኮ በድንጋይ እኮ ነባርናት ሳንተኩስ በድንጋይ እንደዚህ ወረወርንባት። ሄደች መሳሪያ ይዛ ወረወርንባት። ከዛ ደግሞ ደደቢት በረሃ አስገብተን ሶስት አጎቶችሽን ጭጭ አደረግናቸው። 3 አጎቶችሽን ገባሽ? ብድር በምድር ነው። የሚያሳዝነው ግን ህዝብ ስር መደበቃቸውና እንትን ማለታቸው ነው። ህዝቡን ማስጨረሳቸው። አሁንም የሚሄዱበት አካሄድ ያ ነው። ስለዚህ ዩጋድም ሽት እንደ ህዋት ደግሞ ፈሪ ያለ እንዴ? ከመጣሽ ይልሽ እንዳለ ፓርቲሽን የምታመልኪውን ፓርቲሽን በሙሉ ቀጥቀጥ ነው ማረገልሽ። ለምን? እግዚአብሔር ምስክሬ ነው። ለምን የፈለገ ነገር አይመጣም። እኔ ማንን ትጣያለሽ ብትይኝ በህይወት የህዋት ነው የምጣለው። ህዋት ያለባት ያስቀረኝ ህዋት ነው የምጣለው። ለዛሬው የኢትዮጵያ መፍረስ ነምበር 1 ተዋኔ ህዋት የምትባልና ህዋት የምትባልነት ያ መቼ የማይረሳ ታሪክ። ምናልባት የነገው ትውልድ ሊረሳ ይችላል። እኛ ግን እንረሳው። አይ ዶንት ኖ ኢትዮጵያ ፊንፊኔ የነበሩት አይ ዶንት ኬር ህዋት በይ ምን በይ ቴዴፍ ነው የትግራይ ህዝብ። እኔ ማቀው ቴዴፍ ነው። ንጹህ ታጋይ ቴዴፍ መሆኑን ነው ማቀው። ህዝቡን የመጣበትን ነገር እየታገለ ያለው ህዋት አይደለም ቴዴፍ ይባላል። ለዚህም ነው ዛሬ ጦርነት የቆመው። ምክንያቱም ያ ህዋት የለም። አሁን ህዝቡን ከአደጋ የሚከላከለው ቴዴፍ የትግራይ ወጣት ነው። ትግራይ ዲሞክራሲ ፌዴራል ቴዴፍ ነው የመጡ ጃኒንም ምን አገባኝ? ምንም የሚያገባኝ ነገር የለም። የሚያውቀው አባቴን ያሳጡኝ ምን እነሱ ናቸው። ብስብሶች፣ የታሰረ ሰው የሚገሉ በስባሳዎች ናቸው እኮ። አስረው እኮ የሚገሉ ናቸው እነዚህ አህዮች። አስረው የሚገል እኮ የለም። በጣም እኮ ነው የሚያስጠላው። ስንቱን እንትን ያሉ ማለት ነው ያስጨረሱ። አያገባኝም። እኔ ፐርሰናሊ እየሄድኩበት አይደለም። እኔ አሁን እዚህ ጋር ስለሱ ምናምን አልፈልግም፣ ግን ስለተናገረኝ ነገር ነው። ሂጂ ጫንቺ ደግሞ ምን አባቷ ትልክብኛለች እዚህ። እኔ አሁን አርቤን አታበላሹብኝ። ወጥተህ ይቅርታ ብትጠይቅ ራሱ ነው ያልተው። እኔ ቂመኛ ነኝ። እኔን መንካት ጥሩ አይደለም። ፍርዱንማ ለእግዚአብሔር ስትሰጪው እኮ ልጃቸው እኮ ወጥቶ እኮ ሰደበኝ እኮ ልጃቸው ወጥቶ። እኔ ስድብ አንቺ ምናምን ቢለኝ ችግር የለብኝም፣ ግን እኔ እኮ ትናንትና እኮ ወለጋ ላይ እኮ አጎቶች ወጣቱን አውጥተው ገለው እኔ ቁጭ በይ ብለው እናትየውን ሬሳ ላይ ያስቀመጡ አጎቶችን የተቃወምኩት ሬቻ ላይ በአንድ ቀን 700 ወጣትን ገደል ያስገባውን አጎትን የተቃወምኩት
አልተኮስኩበትም። እንኳን እኔ እዛ ያለው የኦሮሞ ህዝብ አልተኮሰበትም። ባዶ እጁን ነው ድንጋይ ወረወረ። ምን አባ ልታረግ ነው? ሁል ጊዜ ያ ለኢትዮጵያ ህዝብ የማይጠቅሙ ሁል ጊዜ የሚያስተላልፉት መልእክት በሙሉ አደገኛ ብላ ያልኩ አደገኛው መልእክታችን አጎትን ከቤተ መንግስት አስወጥቻለሁ። እናት ይሄ እኮ ሙጃ እኮ ለምን ይመስልሻል? ሰይፈ እኮ የሆነ ነገር የሆነ ነገር መቀላቀል ያልፈለገው ግሩፕ አለ። ለዚህ ነው ያላቀረበው እንጂ ከልጁ ጋር ችግር ኖሮበት አይደለም። ከመጀመሪያው ጀምሮ ተነክቶበታል፣ ግን አካሄዱን እያዩበት ነበር። ገባችሁ? እዛ ሀገር ውስጥ ሁሉም የራሱ ግሩፕ አለ። የነዚህ የበሰበሱ ውራጃሞች የ27 ዓመት ውራጃሞችም አሉ፣ ሌቦቹ ገዳዮቹ እነዚህም አሉ፣ የአሁኖቹ ሌሎችም አሉ። ስለዚህ የአንዱን ግሩፕ አንዱ አያቀርም እንጂ የልጁ ጥላቻ ምናምን ኖሮት አይደለም። እንኳን እሱ አይደለም እብድ ይቀርባል አይደለም እንዴ ሰይፉሽ። ግን ባክግራውንዱ ልጁ እኔ አሁን ማንም ስለነገረኝ አይደለም፣ አይስዌር ከመጀመሪያ ጀምሮ የምጠረጥረው ነገር አለ። የምጠረጥረው ልጁን ስታዩት ምናልባት ቤተሰቡ ሊኖር ይችላል። በነገራችን ላይ አንዳንድ ባጥረ ወያኔ ማለት የሆነ ባህሪ ያለው ከዚህ ከአፍጋኒስታን እና ከፍልስጤም ጋራ የሚሄድ ባህሪ ያለው በገዛ ልጁ ፖለቲካ ይሰራል። ዋናው ድልና ገንዘብ ይኖር እንጂ ልጁን ያስገድላል ከፈለገ። የዚህን ጨካኝ አካሄድ ነው የሚሄዱት። እኔ እሱም በሆን እንዲያውም በነገራችን ላይ አዶናይ ራሴን እችላለሁ ከቤተሰቦች ይወጣለሁ ምናምን ያለበትን ምክንያት ፖይንት አድርጋችሁ አዳምጡ። ምክንያቱም እሱ ውስጡ የሚያውቀው የሆነ ነገር አለ፣ ውስጡ የማይቀበል አዶናይ ወይ ረድታችሁ ከዚህ ነገር ውስጥ ማውጣት ነው። ግን ከቤተሰቦቹ ቢያመልጥን ሰርክል ውስጥ መልሰው አስገብተውታል። እናት አይደሉ አባት አይደሉ እንጂ ቤተሰቡ ራሱ የአዶናይና እናትና አባት ራሱ መመርመር ያለባቸው ናቸው። ልጁ ራሱ ዝም ብላችሁ እኔ ልናገር ካልኩኝ ቁጭ ብዬ እየተነተንኩ እናገራለሁ። ልጁ ራሱ ያልተመቸው ነገር አለ፣ ግን ያልተመቸው ነገር አለ። የሀብቱ አመጣጥ ሊሆን ይችላል፣ የተሰራ ወንጀል ሊኖር ይችላል፣ የሆነ ነገር ሊኖር ይችላል፣ ወይ ፖለቲካ የሆነ ነገር ሊኖር ይችላል። ከዛ ወጥቷል፣ ከአሜሪካን ካናዳ ሄዷል፣ ራሱን ለመቻል ሞክሯል፣ አልቻለም፣ ተመልሶ መጥቷል። በሌሎች አሁንም ራሱን መቻል ይፈልጋል፣ ግን ቤተሰብ አይደለ ከኋላ እየተጎተተ ፖለቲካ ሊሰሩበት ይችላል። አንዳንድ የነሱ ቤተሰቦች አሳልፎ ልጁን ራሱ ለትግራይ ነፃነት ሲባል ልጆቻቸውን ጦር ሜዳ እንደሚልኩት በሙሉ በልጁ የሆነ ነገር ቢያልፍላቸው እና ትግራይ ነፃ ወጥታ ተመልሳ ፊንፊኔ ብትገባ ሂዶም ኬር። ዋናው የትግራይ ሆዳሞች 4 ኪሎ እንዲገሙ ነው የሚፈለገው እንጂ የትግራይ ህዝብ ነፃ እንዲወጣ አይደለም የሚፈልገው። የትግራይ በማንም ሰላም ነው የሚፈልገው። ውጡ እያላቸው ነው። ሂዱ ሀገራችሁ ላይ ስልጣን ያዙ ስላቸው ነው ፈርተው እዛች ትግራይ ላይ ማስተዳደር ስለማይፈልጉ ፊንፊኔ ተዘብዝበው ያሉ ተጋሮች አሉ። እንዴ ወይ ድረሱልኝ ሊሆን እኮ ይችላለች። ድረሱልኝ አውጡኝ ሊሆንም ይችላል። ግን ማርያም ታውጣ መታምናት ማርያም ግን አትስደብ። እኔን አትስደብ። እኔም ለህዝቤ እንደዚህ ነው፣ ለራሴ እንደዚህ የራሴን ነፍስና የራሴን እንትን እወዳለሁ። ምንድን ነው የምትቀባጠሪው? የእናትሽ እንትን አይቀባጠር። እኔ ቁጭ ብዬ ከፈለግሽ ያላሰብሽውን ነገር እንድታስቢ ነው ማድረግሽ። ያላሰብሽው ያ ኦፍኮርስ እኔ አሁን ደስ የሚለኝ ሳምሪና ናቲ ኦሮሞ ብቻ እንዲወዱ ባረግ ደስ ይለኛል። ኦሮሞን እንዲከተሉ ባረግ ዋታፕን ይጅ ጭግናበሽ ዋታፕን ልክልክሽ እና እሱ ልክልኬ ነው አይደል የነገረኝ። እኔ ሊያስበላ ነበር አይደል በፖለቲካ የፈለገው። አስባችሁታል? በሐሰት ሊያሳስረኝ እኮ ነው፣ በሐሰት ሊያስቀጣኝ ነው። እኔ ነኝ ያለፍኩበትን ማቅ በሐሰት ስንት ነገር እንዳጣው ያ ጠበቃም ይዤ ስንት ነገር እንደተበላው። እናታችሁ ድንጋይ ትብላል። ያ አንቺ ማባዩ አንቺ ሶል ምን አባሽ ማትለኛለች? ምን አባሽ አንቺ